ግንቦት 24 ሰባተኛውን ምርጫ በጉጉት ለመምረጥ በጉጉት እየጠበቅኩ ነው። የፈለኩትን ፓርቲ ለመምረጥ ይሆነኛል ለማስበውን የሀገር ይመራል ለምናስበውን ለመምረጥ በዝግጅት ላይ ነኝ። ምርጫው ለማንኛውም ማህበረሰብ ጠቃሚ ነው። ወደፊት ጥያቄዎችን ብንጠይቅ አሁን ያሳለፍነው ትንሽ እንትን ቢልም አሁን ደግሞ ወደፊት ያለው ነገር ብሩህ እንደሚሆን እርግጠኛ ነኝ እና ሰኞ የሁሉም ማህበረሰብ እንደ መብት በቃ እንደ መብቱ ነው። ሁሉም ከቤቱ ሳይቀመጥ ሁላችንም መርጠን መብትና ግዴታችንን ማሳየት አለብን። እንደ ማህበረሰብ ራሳችንን ይወክለናልና ይመርጠና አንተን ይወክለናልና ይበጀናን የምንነው ለመምረጥ ዝግጁ ነን። ያው በሰላም በፍታይነት ካርዳችን ምርጫችን አወጣናልኝ በሰዓቱ አሁንም በስነ ስርዓት አስቀምጠን ያው ሰዓቱ ሲደርስ ሰኞ 24 ግንቦት 24 ቀን ያው ካርዳችን ወደ አወጣንበት ሁላችን ወደ ጣቢያ ምርጫችን እንወስዳለን። ያው እኛ የምንፈልገው ሰላም፣ ፍትሃዊ ሴቶች ሰላም እንፈልጋለን፣ ልማት እንፈልጋለን። ልጆቻችን በሰላም ወጣው እንዲገቡ ሰላም የሆነበትን ፓርቲ ያው እንመርጣለን። ምርጫ ማለት እንግዲህ መንግስት የሚመሰረትበት በመሆኑ በሀገሪቱ ህገ መንግስት መሰረት ማንኛውም ሰው ወጦ የመምረጥ ግዴታና መብቱን ማስከበር ስላለበት የሆነኛል የምንለውም መንግስት ሁሉ ለመመስረት ፈቃደኛ ሆኜ ዝግጁ ሆኜ እየተጠባበቅኩ ነው። ልማት ሊያለማልኝ የሚችል ለሽማግሌውም ለወጣቱም ለሁሉም ስራ ፈት ስራ ላጣ ሁሉ ስራ የሚያስገኝ መንግስት ልማታዊ መንግስትን ባለው የምርጫ ቅስቀሳ መሰረት ብዙ ተከታትያለሁኝና መምረጥ የሚገባኝን ለመምረጥ ተዘጋጅቻለሁ። እንግዲህ ምርጫ ሲባል ለአንድ ሀገር ትልቅ ትርጉም ያለው ስለሆነ እኛም እንዳንድ ዜጋ ምርጫ ማለት ሀገርን ሊመራ የሚችል መንግስት መመስረት ስለሆነ መምረጥ ስለሆነ እንዳንድ ዜጋ ሀገራችን ሊመራ የሚችል ይሆነናል ለምንለውን መንግስት ምንመርጥበት ትልቅ እድል ስለሆነ በዛልክ በጉጉት ቀኑ ደርሶ የራሳችንን ድምጽ ሰጠን የሚሆነንን መንግስት ምንመርጥበትን ቀን እየተጠባበቅኩ ያለው አንድ መራጭ ነኝ ማለት ነው። ለሰባተኛው ሀገራዊ ምርጫ መጋቢት 7 ጀምሮ ነው ካርድ ያወጣሁኝ። እንግዲህ ደግሞ አሁን የመጨረሻው ግንቦት 24 ድምጼን ይበጀኛል፣ ለኔ ይሆናል፣ ሰላም ያረጋግጥልኛል፣ ለወጣቶች የስራ እድልን ይፈጥራል፣ እንዲሁም ደግሞ ልማትን ያፋጥናል ብዬ የማስበውን መንግስት ለመምረጥ በዝግጅት ላይ ነኝ ያለሁት። ባለፉት ጊዜያቶች ውስጥ የተለያዩ የፖለቲካ ፓርቲዎች የራሳቸውን ፖሊሲዎች፣ የራሳቸውን ስትራቴጂ፣ የራሳቸውን የተለያዩ ማህበረሰብ ይመርጠኛል ብሎ የሚያስቡትን ሀሳቦች ሲሰነዝሩ ነው የቆዩት። ከነዛ በመነሳት ደግሞ እኔም እንደ ነዋሪ እንደ ዜጋ ይበጀኛል፣ ያስተዳድረኛል፣ ለኔ ይሆናል፣ ሰላምን ያፋጥንልኛል፣ ልማትን በተመሳሳይ ያሰፋል ብዬ ማስበውን መንግስት ለመምረጥ ግንቦት 24ን በጉጉት እየጠበቅኩ ያለሁበት ሁኔታ ነው ያለ።